ሰላም ሰላም የዳጣ ድራማ ተከታታዮች በሙሉ እንኳን በሰላም መጣችሁ ዌልካም እያለን ዛሬም ደግሞ የሚቀጥለውን ክፍል ይዤላችሁ መጥቻለሁኝ። እንግዲህ ባለፈው በጣም ተደናግጦ ሁላቸውም እየተፋጠጡ ነበረ ክፍሉ የተናቀቀው። እንግዲህ በአሁኑ ደግሞ አብዬል እንግዲህ ዳጣን ከጉድ አውጥታታለች። እሷም ደግሞ ስማ አመስግናታለች። እንግዲህ የሚቀጥለውን እናያለን አብረን። እንግዲህ ዳጣ ይሄንን እንዳላደረገች ደረጀም ሲከራከርለት ነበረ። ሁሉም አላመኑም ነበር። መዲ አንድ ነገር አይቼ ነበረ እኮ እዚህ ሀገር ምንም አይነት ነገር እንደሆነ ዝም ብሎ ማለፍ ነው የምትፈልጉ ትላለች። ከዛም እንዴ ምን አይተሽ ነው ትላታለች። ከዛ መዲ ምንድን ነው የተፈጠረ ችግር አለ ወይ ምን አይተሽ ነው ብላ ትጠይቃታለች። እሷም እዚህ ሀገር እኮ ሁሉም ነገር ሽላ ስለምትሉ ትላታለች። መዲ ምንድን ነው ለምንድን ነው የማትናገሪ ምን አይተሽ ነው ትላታለች። ከዛም አንቺ እኮ ሻወር ስትወስዲ ዳጣ አንቺ ክፍል ነበረች ትላታለች። ዳጣ ደንግጣ ምን እኔ የእሷ ክፍል ትላለች። አዎ እሷ ክፍል ነበረች፣ እንደውም የሆነ ነገር እያደረገች ነበረ ትላታለች። እንግዲህ ሁሉም ሰው ተደናግጠው እያያት ነበረ። አብዬል ደግሞ እውነቱ ስለምታውቅ አፏን ይዛ ነበረ የነበረው ተገርማ። እንግዲህ ከዛን ዳጣ በጣም ተደናግጣለች። አባቷም ደንግጦ ሁሉም ሰው ደናግጦ እያዩት ነበረ። እንግዲህ አባቷ በምንም አይነት ዳጣ ይሄንን ታደርጋለች ብለች ነው ማርቲ የምትጠይቃት ይላታል። እና የሰማሽውን ነገር ዝም ብለሽ ይለፊ ወይም ደግሞ ምን አድርጊ ነው የምትለኝ ደረጀ ትለዋለች። እንግዲህ ማርታ መልሳ ዳጣ ይሄን አድርገሻል ወይ ትላታለች። እማዬ እኔ በምን ፍጹም ይሄንን አላደረግኩም እኔ ለምንስ ይቀርጥሻለሁ ትላታለች። እንግዲህ መዲ ደግሞ እቺ ልጅ በጣም ቀጣፊ ናት ባካቸው ትላለች። ከዛ ካላመናችሁ እንግዲህ ስልኳን ተቀበሉና ስልኳ ውስጥ አለ ቪዲዮ ትላለች። ዳጣም ደግሞ ምንም ነገር ሳትደናገጥና ምንም ነገር ሳትፈራ ይኸው እማዬ ስልኩን እዩ፣ ይኸው እማዬ ስልኩን እዩ ብላ ትሰጣታለች። ልክ እንግዲህ ስልኩ ስታየው እንዴ ምንም የለውም አይደለም እማዬ ትላታለች። እንግዲህ በጣም ማርቲ ደንግጣ እኔ ምን አደረግኩሽ? ከልጆቼ በላይ አበላውሽ፣ ከልጆቼ ጋር እኩል ተንከባከብኩሽ፣ ምን አደረግኩሽ? እንዴት ይሄንን እኔ ላይ ታደርጋለች? ብላ ማርቲ በጣም ትናደዳለች በዳጣ ላይ። ዳጣ እንግዲህ እማዬ እውነቴን እልሻለሁኝ እኔ ይሄንን በምንም ታምር አላደረግኩም ትላለች። ከዛ መዲ ደግሞ እንደውም አብዬንም አይታታለች ትላለች። ከዛ አብዬ አይተሻል ወይ ብሎ አባቷ ይጠይቃታል። አብዬ ደግሞ አዎ አይቻለሁ፣ ግን ማን እንዳደረገ እማዬ እኔ ራሴ እነግረሻለሁ ትላታለች። ይዛ ማርቲን ወደ ደጅ ይዛ ትወጣለች። እንግዲህ ወደ ደጅ ከወጡ በኋላ እንግዲህ ይሄንን ያደረገችው አክስቴ ናት ብላ ትነግራታለች። እማዬ ዳጣ ይሄንን አላደረገችም ብላ አብዬ ስትናገር እና ማን ነው አንቺ ነሽ ወይ ያደረግችው ብላ ትናገራለች እናትየው። አብዬል እማዬ ምን ሆነሻል? እኔ እንዴት አንቺን ቀርጥሻለሁ ትላታለች። እንግዲህ እናትየው እና ታዲያ ማን ነው ይሄንን ያደረገ ብላ ስትጠይቃት አክስቴ ናት ይሄንን ያደረገችው ትላታለች። እናትዮ በጣም ትደናገጥና አንቺ ልጅ አብደሻል እንዴ ለምንድን ነው የምትቀርጠው ትላለች። አዎ እንሷ ናት የቀረጠችሽ አንቺ በምን አወቅሽ ብላ ስትጠይቃት አዎ እኔ በአይኔ አይቻታለሁ እራሷ ናት የቀረጠችሽ ትላታለች። እንግዲህ በጣም ማርቲ ተናዳ ወደ ውስጥ ስትገባ የታለች መዲ ስትል ክፍሏ ናት ብሎ ነገሯት። ወደ ክፍሏ ሄዳ አንቺ ለምንድን ነው ይሄንን የምታደርጊው? ለምንድን ነው ይሄን ልታደርጊ የፈለግሽው? እውነት ይሄንን መዲ አንቺ ነሽ ወይ ያደረግሽው? ትላታለች። በእውነት በእናታችን እምልልሻለሁ ከዚህ በኋላ አንቺ እህቴ አይደለሽም ምናምን ትላታለች። በጣም ተናዳ ስትናገራት አሁንም እኮ ያለፈው ነገር አልፏል ለምን አትተውም? ትላታለች።
ከዛንን አይ አልተውም ትላታለች። እንዴት ነው የሚተወው? ይሄ ነገር እኮ ሁለታቸው ተመካክረው ያደረጉት ነው እንጂ እኔ በምንም ታምር እኔ አላደረኩም፣ አብዬን ለዳጣ እያገዘቻት ነው ብላ ትናገራታለች። እንግዲህ እንደዚህም እያለ ተናዳ ጥላት ትወጣለች። ወደ አብዬል ትሄድና አንቺ እንዴት ነው ለምንድን ነው ለአንቺ ብዬ እኮ ነው ይሄንን ያደረጉት፣ እንዴት አሳልፈሽ ትሰጭኛለች ትላታለች። እንግዲህ አብዬል ከኔ ጋር መግጠም ማለት ምን እንደሆነ ብታውቂ ትላታለች። እንግዲህ ሁለቱ እየተነጋገሩ በጣም ተናዳ ነበረ። አብዬልም እንግዲህ ይሄንን ክፋት እንግዲህ ከሷ ነበረ በፊት፣ አሁን ግን ይሄንን እንግዲህ ወደ መዲ ዞሮ ማየታችን ራሱ አንድ ነገር ነው ማለት ነው። እንግዲህ ወዳው ደግሞ ናቲ ጋር ትሄድና እንግዲህ ይሄንን ያላለ እንዴት አንቺ ለምን ልታግዛት ቻልሽ? እህትሽ መሆንሽን ስላወቅሽ ነው ወይ እንዴት ልታግዣት ቻልሽ ዳጣን ብሎ ይጠይቃታል። እሷም ደግሞ አይ እኔ አላቅም ግን አክስቴ ያደረገችው ነገር መልካም ነገር አይደለም ብላ ትነግረዋለች። አንቺም እኮ ከዚህ በፊት እኮ እንደዚህ አይነት ነገር አድርገሻል፣ እኔና ዳጣን እኔን ለመፈተሽ ብለሽ በዳጣ ስልክ እኮ ጽፈሽልኝ ነበረ ትላለች። ይሄና ያኛውም በምንም አይነት አይገናኝም ብላ ትመልስለታለች። እንግዲህ ሁለቱም እየተነጋገሩ እያለ ውጪልኝ በቃ አሁን ልብሴን ልለብስ ነው ትላለች። እሺ በቃ ታጥበና ታችን እንጠብቃለን፣ ሁላችንም እንግዲህ ባለንበት ቦታ እንነጋገራለን ስትል እንግዲህ እውነቱን ደግሞ ልታወጣ ስትመጣ አዎ እውነት እሷ ናት ያደረገችው አይደለውም ብዬ እክዳለሁ ትላታለች። አይ በምንም ታምር ይሄንን ልትክድ አትችይም፣ እኔ እኮ በስልኬ ቀርጬሻለሁ ትላታለች። በጣም መዲ ተናዳ ምን አይነት ውስጥ እንደገባው ምን አይነት ነገር ውስጥ ነው የገባሁት፣ እንዴት አደርጋለሁ፣ በምን ሲወጣሉ ብላ እየተጨነቀች ሳለ ስልኳን እንግዲህ ሰርቃት ትሮጣለች። ሽንት ቤት ታስገባና ውሃ ትደፋበታለች። እንግዲህ ሁለቱም እየፈለጓት ሳለ ምንም ሊያገኛት አልቻሉም ነበረ። ከዛን ግን ውሃ ውስጥ ከወጣች ወደ መንገድ ላይ ይገናኛሉ። መንገድ ላይ ከተገናኙ በኋላ ስልኳን ትሰጣለች። አክስቴ ምን አድርገሽ ነው ፋይሉን ለማጥፋት ብለሽ ስልኬን ውሃ ውስጥ ከተሽ ወይ ትላታለች። እንግዲህ ዝም ነው ያለቻት። ከዛ ማርቲ ትመጣለች። የእውነት አንቺ ነሽ ወይ ይሄንን ያደረግሽው? እውነት ካለሽ ደግሞ ለምንድን ነው ይሄንን ያደረግሽው? ለምን ስልኩን ውሃ ውስጥ ከተሽው? ትላታለች። አብዬ ስልኩን ትቀበልና ወደ ውስጥ ገባትልና ምንም ችግር የለም እማዬ፣ ስልኩን እዛው ውሃ ውስጥ ብትከትም እንግዲህ እኔ ሚሞሪ አለኝ ትላታለች። እንግዲህ ሚሞሪ ውስጥ ስታየው በጣም መዲ ትደናገጣለች። እንግዲህ ሁለቱም እየተፋጠጡ ነበረ ክፍሉ የተጠናቀቀ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ መዲ ነገ በመቀጥለው ትወጣለች ወይስ ምን ትሆናለች? ከክፋቷ ትመለሳለች ወይስ አትመለስም? እንግዲህ በፊት ስታሸግር የነበረው ልጅ እየመከረቻት ነበረ። እንግዲህ አክስቴ ረጋ በይ፣ እንግዲህ እኔም እንደዚህ ነበርኩኝና አሁን ግን አንቺ ተረጋጊ እባክሽን እያለቻት ነበረ አብዬ ስትለምናት የነበረው። አብዬል እንግዲህ ለመናገር የምትቾኩል ልጅ እንግዲህ ዛሬ ላይ ደግሞ አክስቷን እንግዲህ አርጋ እየመከረቻት ነበረ። አክስትየው ግን እባክሽን እያለቻት ነበረ። እሺ ዳጣስ በሚቀጥለው እንዴት ነው እናቷን ታገኛለች? ግምታችሁን ደግሞ እንግዲህ በኮሜንት ላይ አስቀምጡ። በሚቀጥለው እንግዲህ ልደቷም እንደሆነ መጠን በሚቀጥለው ጊዜ አዲስ ነገር እንሰማለን ብዬ አስባለሁ። እውነት ለመናገር ሰው ልጅ እስከ ዛሬ ድረስ አባትና እናት አለማወቅ፣ በጎዳና ማደግ፣ እንዲሁም መከራ ማስተናገድ ያለ ነው። ግን ዳጣ የእውነት በጣም የምታዛዝን ልጅ ናት። ካራክተርን ብትሆን አንድ ሰው ራሱን እዛ ውስጥ አድርጎ ቢያይ በአንድ መነጽር ብናየው የእውነት ለመናገር በጣም የሚከብድ ነው ማለት ነው። እና እኔ እናቴን አረብ ሀገር ሆኜ በጣም እየናፈቀችኝ ነው። ነገር ግን እሷ ግን ለ20 ዓመታት እናቷን ሳታቅና ማንነቷን ሳታቅ
እንግዲህ እስከ ዛሬ ድረስ ቆይታለች። አባቷም በቅርብ ነበር ያገኘችው። እሱም ደግሞ በቡሬ ጉዳይ ነው ያገኘችው። ከቡሬ ጋር ባትገናኝ ኖሮ ዳጣ እንግዲህ ቤተሰቦቿን አታገኝም ነበረ። መንገድ ላይ በተቀመጡበት ሰዓት ጊዜ ነበረ ከቡሬ ጋር ተገናኝቶ ቡሬ በጣም ደብሮ ቁጭ ባለበት ሰዓት ጊዜ እባክን እርቦኛል ምግብ አብላኝ ብላ ስትጠይቀው ያኔ እሱ በልጁ ተጨንቆ ነበረና እንግዲህ ለሳ 200 ብር ሰጥተው 200 ብሩ ሲሰጥ በጣም ብዙ እኮ ነው ብላ ስትቀመጥ አብሮ ቁጭ አሉና ያለውን ነገር አብሮ ተወያዩ። ከዛም ነው እንግዲህ ከሱ ጋር ተቀራረበች። ከዛ ነው ቤተሰቧን ያገኘችው። በሚቀጥለው ጊዜ እስከምን